ቴዲ አፍሮን በቁራ የመሰሉት ጠቅላይ ሚኒስትር። ጠቅላይ ሚኒስትር አብይ ዛሬ የሆሩ ዳንዲ ሎጅን ሲያስመርቁ እንዲህ ብለዋል። ቁራ ንስርን ለማናደድ የሚደፍር ብቸኛ ወፍ ነው። በንስሩ ጀርባ ላይ በመቀመጥ አንገቱን ይነክሰዋል። ንስሩ ቁራውን ለማባረር ጊዜ አያጠፋም፣ አይጣላውም ወይም አይመልስለትም። ይልቁንም ክንፉን ዘርግቶ ወደ ሰማይ ይምዘገዘጋል። ንስሩ ወደ ላይ እየመጠቀ በሄደ ቁጥር አየሩ እየቀጠነ ስለሚሄድ ቁራው ኦክሲጅን ያጣል። በስተመጨረሻም ቁራው መተንፈስ አቅቶት ከንስሩ ጀርባ ላይ ወድቆ ይወገዳል። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይህ ንግግር የቴዲ አፍሮ አልበም በወጣ ማግስት መቅረቡ በብዙዎች ዘንድ ጠቅላይ ሚኒስትሩ ለአርቲስቱ የሰጡት ተዘዋዋሪ ምላሽ ተደርጎ ተወስዷል። ሰሞኑን ጠቅላይ ሚኒስትሩ አውርተው ሊጠግቡ አልቻሉም። በጥርሳቸው ቢነክሱት ሁሉ ደስ ባላቸው የሚሉም አሉ። ይሄ አዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለው። ሙከራ ምንድነውም አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። አልበሙ በወጣ በሰዓታት ውስጥ በሚሊዮኖች የሚቆጠሩ እይታዎችን ማግኘቱና በተለይ ጀንበርና ዳስጣል የተሰኙት ዜማዎች የመንግስትን አካሄድ የሚተቹ ይዘቶች አሏቸው በመባሉ ውጥረቱን አባብሶታል። ዛሬ ቴዲ አፍሮ በአዲስ አልበሙ በ3 ቀን ውስጥ ከ55 ሚሊዮን እይታ በላይ አግኝቷል። በሌላ በኩል ለግንቦቱ ምርጫ የተመዘገበው ህዝብ 35 ሚሊዮን ብቻ እንደሆነ ይነገራል። ህዝቡ ምርጫውን ለይቷል በማለት በሽሽቅ ውስጥም የገባዋሉ። ጠቅላይ ሚኒስትሩ ቁራን የቆሻሻና የማልቀስ ተምሳሌት አድርገውታል። ቁራ በማልቀስና በመጮህ በቅሬታና በትችት ሰላማዊን አየር ይበክላል። ቁራ የሚጮኸው ለተግባራዊ ለውጥ ሳይሆን ሌላውን ለማወክ እንደሆነ ገልጸዋል። ቁራ የሚመገበው ቆሻሻ ነው፣ ሲበላም አካባቢውን ያቆሽሻል። ይህንንም ከአዎንታዊ የልማት ስራ ይልቅ አሉታዊ በሆኑና ሀገርን በሚያቆሽሹ ወሬዎች ላይ የሚያተኩሩ ሰዎችን ቴዲ አፍሮን ለመተቸት የተጠቀሙበት ምሳሌ ነው። ንስሩ ከቁራ ጋር አይነታረክም፣ ይልቁንም ወደ ላይ በመምጠቅ አየር ያሳጠዋል። እኛም በስራችን በልማታችን ከፍ ብለን እንደ ቴዲ አፍሮ አይነት ተቺዎችን በራሳቸው ጊዜ ኦክሲጅን አጥተው ይራገፋሉ የሚል እንድምታ አለው። ንስሩ በጀርባ ላይ ሆኖ ለሚነክሰው ቁራ ምላሽ አንሰጥም። ይህም መንግስት ለትችቶችና ለዘፈኖች ምላሽ ከመስጠት ይልቅ በትልልቅ ፕሮጀክቶች ዛሬ እንደተመረቀው ዳንዲ ሎጅ ላይ ያተኩራል ብለዋል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራ፣ ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጥ። የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። የብዙዎቹ ጥያቄ ሆኖ ግን በዚህ ሳምንት ብቻ ከወትሮው ለየት ያለ ከሁለት ንግግሮች በላይ አድርገዋል። አንዱ የአሰላ ዊንድ ፋርም ሲመረቅ ነው። እዛም ንግግራቸው ላይ መንግስት በጩኸት አይወርድም የሚል ቀጥተኛ ያልሆነ መልስ ለቴዲ አፍሮ ሰጥተዋል።
አርቲስቱ ችግር የማያመጣ ከሆነ ለምን የዚህን ያህል ቦታ ሰጡት የሚሉም አልጠፉም። ጠቅላይ ሚኒስትሩ አርቲስቱን ቁራ ወይ ደግሞ ቆሻሻ ቦታ የሚውልና የሚጮው ብለው በመሰላቸውና መንግስታቸውን ንስር ወይ ደግሞ ከከፍታ ላይ ያለና ለትንኮሳ ምላሽ የማይሰጥ ማለታቸው በደጋፊዎቻቸው ዘንድ ጥንካሬን ለማሳየት የታለመ ነው። ይሁን እንጂ በአሰላው ንግግር ላይ የጀመርነው የብልጽግና ጉዞ በጩኸት አይናወጥም ማለታቸው በህዝቡ ዘንድ አርቲስቱ በፈጠረው የሐሳብ የበላይነት መንግስት መረበሹን የሚያሳይ እንደሆነ ይገመታል። በግንቦት 24 ሊካሄድ ከታቀደው አጠቃላይ ምርጫ ጋር ተያይዞ እንዲህ ያሉ ጥበባዊ ስራዎች ህዝቡን ሊቀሰቅስ ይችላሉ የሚል ስጋት አለ። የቴዲ አፍሮን ጋዜጣዊ መግለጫ መከልከልና ዘፈኑን ሲያዳምጡ የነበሩ ወጣቶች ታሰሩ የሚለው ዜና መንግስት ለአርቲስቱ የሰጠው ዝቅተኛ ቦታ እንዳልሆነ ማሳያ ነው። ጠቅላይ ሚኒስትሩ ለአርቲስቱ የሰጡት ትኩረት አርቲስቱ ችግር ስለሚያመጣ ሳይሆን በተቃራኒው የአርቲስቱ ቃል በህዝብ ልብ ውስጥ ያለውን ተሰሚነት ለመንግስት የትርክት ወይ ደግሞ ናሬቲቭ የበላይነት ትልቅ ፈተና ስለሆነበት እንደሆነ ይገመታል።